ኢንዱስትሪ ለመለወጥ ለማደግ ለሚያስብ ሀገር ሁሉ በጣም ወሳኝ ነገር ነው። የኢኮኖሚ ልብ ነው። አንድ ሰው ልቡ ፈንክሽናል ካልሆነ ልቡ ካልሰራ ዘሆል አካላቱ ጤነኛ ሰላማዊ ቢሆን ውጤታማ እንደማይሆነው ሁሉ ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኒፋክቸሪንግ ኢንዱስትሪ ነው። አንዳንዶች የእድገት ሞተር ነው ይላሉ። የእድገት ሞተር የሚያስብለው ዋናው ምክንያት ፕሮዳክቲቪቲን በማሳደግ ረገድ ማኒፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስትጠቀም፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያግዛሃል። ወይም አንድ ልብስ የሚሰራ ሸማኔ በማኑዋል አንድ ልብስ ሲያዘጋጅና በቀን በማሽን 100 ሲያዘጋጅ አንድ አይደለም። ምርታማነት ከፍ ይላል። ምርታማነት ከፍ አለ ማለት ባነሰ ጊዜ ብዙ ነገር ስለምታመርት በዛው ልክ ገቢ ያድጋል። ሁለተኛው ኤክስፖርት ነው። ኤክስፖርት ብዛትም ጥራትም ወሳኝ ናቸው። ብዙ አምርተህ በቂ ተጠቅመህ ስታበቃ ነው የምትሸጠው። ስታንዳርድ ለመጠበቅም ይሄኛው ፕሮዳክትህ ከዛኛው ፕሮዳክትህ ዩኒፎርም እንዲሆንም ማኒፋክቸሪንግ ኢንዱስትሪ በጣም ከፍተኛ ሚና አለው እና ለምርታማነትም ለኤክስፖርትም እንደ የእድገት ሞተር ሆኖ ይወሰዳል። ሁለተኛው ክሪቲካል ጉዳይ መዋቅራዊ ሽግግር ነው። አንድ የኢኮኖሚ ዘውግ ያለ እንደሆነ ወደሚቀጥለው የኢኮኖሚ ዘውግ ለመውሰድ የማኒፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ዳይቨርሲፋይድ በሚሆንበት ሰዓት ማለት ነው። ኢንዱስትሪ የማይጠቀሙ የኢኮኖሚ ዘውጎች ጥሬ ዕቃ አቅራቢ ሊሆኑ ይችላሉ። ለምሳሌ ቡናን እንዳለ ማቅረብ ፕሮሰስ ሳታደርግ፣ ወይም ወርቅን እንዳለ ማቅረብ ሳታቀልጥ፣ ወይም ሊቲየምን ወደ ባትሪ ሳትቀይር እንዳለ ጥሬ ዕቃውን ማቅረብ። እንደዚህ አይነት ችግር የሚፈጠረው የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው። ዳይቨርሲፋይ ለማድረግም ከጥሬ ዕቃ ወደ ፕሮሰስ የተሻገረ ምርት ለማምጣትም ኢንዱስትሪ ከፍተኛ ሚና አለው። ሶስተኛው ክሪቲካል ኤሪያ ፈጠራ ነው። ፈጠራና ቴክኖሎጂ ነው። እንግዲህ ግብርና ለምሳሌ ብትወስድ በእጅ ስናርስ ወይም በበሬ ስናርስ ለሺህ ዓመታት እምብዛም የተጋነነ ለውጥ የለው። ኢንዱስትሪ ከገባበት በኋላ ግን በጣም ከፍተኛ የሆነ መነቃቃትና ለውጥ አምጥቷል። የማኒፋክቸሪንግ ኢንዱስትሪ ፈጠራ ቴክኖሎጂን የሚያመጣው ለራሱ ብቻ አይደለም፣ ሌሎች ዘርፎችም ጭምር ነው። ከፈጠራ አንጻርና እድገትን ከማፋፋም አንጻር ያለው ሚና አይተኬ ነው። ከስራ ዕድል ፈጠራ አንጻር ስራ ዕድልን በማኒፋክቸሪንግ ኢንዱስትሪ የምትፈጥርበት ቁጥርና በሌሎች ሴክተሮች አንድ አይደለም። ስራ ይፈጥርልሃል፣ ኢኮኖሚ ያሸጋግርልሃል፣ ወደሚቀጥለው ሌል ለመሻገር እንደ ስፕሪንግ ቦርድ ሆኖ ያገለግላል። በእነዚህና በሌሎች ምክንያቶች ማኒፋክቸሪንግ ኢንዱስትሪ የኢኮኖሚ ብቻ ሳይሆን የሉዓላዊነት አንዱ አንጓ ነው፣ አጀንዳ ነው ይባላል።